ነው ኢሬቻ ሃይማኖት ነው መብቱ ነው ማምለክ ይችላሉ መብታቸው ነው የኛ ሰዎች ግን ኢሬቻ ፕሮሞት ማድረግ አትችልም የክርስቶስን ስጋና ደም በፈተትክበት እጅ ኢሬቻን ደም ተቀብተ ለአጋንንት ገብረ ቤተ መቅደስ አትገባም ብርሃን ከጨለማ ኃጢአት ከጽድቅ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለ አቡነ ሩፋኤልና ብፁዕ አቡነ ሳዊሮስ ላይ ከፍተኛ ትችት ነው ማየው ከኛ ሳይድ ቅድስና ምን እንደሆነ በትክክል ቤተክርስቲያን ሲማሩት ይሄንን በየቦታው የሚመጣውን ሰይጣናዊ አምልኮ መቃወም ይችላሉ አለዛ ግን ትክክል ነው ይመስላቸው ተወደደም ተጠላም የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው ተቀበልንም አልተቀበልንም የቤተክርስቲያን አባት ናቸው እሳቸው መሳደብ ቤተክርስቲያንን ማቀለል ነው እሳቸው ላይ የተለያዩ ትችቶችንና የተለያዩ አላስፈላጊ ቪዲዮዎችን መስራት በእርግጠኝነት የምነግራችሁ ቤተክርስቲያኗን መጉዳት ነው አንድ ክርስቲያን ከመስከረም 26 እስከ ህዳር 6 ምን ዘመን እንደሚባል ማወቅና መረዳት አለበት። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ቀን ላይ የዘመድኩን በቀን አንድ ሐሳብ አጋራቻችሁ ነበረ። ከፈለጋችሁ ክፍል ሁለትንም ማጋራት እችላለሁ። ነገር ግን መሀል ላይ ወቅታዊ ነገሮችን ብንዳስስ ብዬ አሰብኩኝ። በተለይ ደግሞ ትናንትና እንዳነሳው ዘመድኩን ሐሳብ አለ እሱንም የምንዳስሰው ይሆናል። ከዛ በተጨማሪ አንድ ለየት ያለ ነገር ወንድማችን ልደተ ቃል ያነሳው አንድ ሐሳብ አለ። ጳጳሳቱን አትናገሯቸው የሚል ሐሳብ አንስቷል። እስቲ እሱ ላይም ይሄን ሪፍሌክሽን ለማስቀመጥ ሞክራለሁ። እንዲሁም ደግሞ የወንድማችን ልደትን ሐሳብ ይዞ ደግሞ እንዲሁ አንድ መምህራችንም እንዲሁ ቲክቶክ ላይ የሚያገለግል ጎሳዬ የተባለ ወንድማችንም የሱን ሐሳብ ደግፎ የገጠመውን ከዚህ በፊት የገጠመውን ችግር ለማሳብ ሞክሯል። እስቲ እሱ ነገር ሪሌቫንት ነው አይደለም የሚለውን ነገር ለማየት እንሞክራለን። ታዲያ ዛሬ የጽጌ ጾም የገባበት ቀን ነው። ከመስከረም 26 እስከ ህዳር 6 ድረስ የምናደርገው ጾም ነው። የፈቃድ ጾም ነው። ማንም ሰው ተገዶ የሚጾመው አይደለም። ወዶ ፈቅዶ ከእመቤታችን ጉዞ በረከት ልካፈል ከእመቤታችን መከራዋ በረከት ላገኝ ያለ ሰው የሚጾሙ ጾም ነው። ስለዚህ የማይጾም ሰው ብታገኙ ልትናገሩት ልትጮሁበት አይገባም። ሁሉም በግሉ የሚጾመው ጾም ስለሆነ ማለት ነው። ስለዚህ እንኳን አደረሳችሁ ለዘመነ ጽጌ የጽጌ ጾም ማለት ትናንትና ጥሩ ጽሁፍ አስቀምጬላችኋለሁ። ቴሌግራም ላይም እዚሁ የዩቲዩብ ኮሚኒቲ ላይም ላስቀመጥኩላችሁ የሚታወስ ነው። ስለዚህ እንኳን አደረሳችሁ። ይህን ቪዲዮ ላይክ በማድረግ እንጀምር። ቀጥታ ወደ ቪዲዮአችን። አንድ ክርስቲያን ከመስከረም 26 እስከ ህዳር 6 ምን ዘመን እንደሚባል ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ከመስከረም 26 እስከ ህዳር 6 ዘመነ ጽጌ በመባል ይጠራል ማለት ነው። በዚህ በትንቢተ ሆሴዕ ምዕራፍ 11 ከቁጥር 1 ላይ ልጄን ከግብጽ ጠራሁት እንደሚል መጽሐፍ የእመቤታችን የቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ የተሰደደችበትም ዘመን ይታሰብበታል ማለት ነው። አንድም እመቤታችን በአበባ ትመሰላለች። አበባ የገበሬዎች ትልቅ ተስፋ ነው። ገበሬ አበባን ባየ ጊዜ የዘራሁትን የደከምኩበትን ምርትን አገኛለሁ ብሎ በአበባ ተስፋ እንደሚያደርግ ሁሉ እመቤታችን ቅድስት ድንግል ማርያምም እንዲሁ በአበባ ትመሰላለች። እንደምን ትመሰላለች ቢሉ መኃልየ ዘሰሎሞን ምዕራፍ 2 ከቁጥር 14 ላይ መልክሽን አሳይኝ ድምጽሽንም አሰሚኝ እንደሚላት እመቤታችንም የነቢያት ተስፋቸው ትንቢታቸው ነበረችና በአበባ ትመሰላለች። አንድም የአዳም ተስፋው ነበረችና አባ ሕርያቆስ በቅዳሴ ድርሰቱ ላይ አንቲ ውእቱ ተስፋሆ ለአዳም አመ ይሰደድ እምገነት በገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ እንዳላት አንድም ለኛ ለክርስቲያኖች ደግሞ እመቤታችን ቅድስት ድንግል ማርያም ተስፋችን ናትና በረከቷና ረዴቷ በእኛ ላይ ይደርብን። ዘመነ ጽጌ በሰላም አደረሳችሁ አደረሰን። ወስብሐት ለእግዚአብሔር። ይቆያል። በዚህ ሰሞን እንዘ ተሐቅፊዮ ለሕፃንኪ ጽጌ ጻዕዳ ወቀይህ ነጭም በሉስ ቀይም አበባ የሆነ ልጅሽን እንዳያሽው ወደኔ ነይ ወደኛ ትምጣልን እመቤታችን። አሁን ሰው አበባ አቅፎ ሲመጣ ደስ ይላል አይደል? ይላል እና አባ ጽጌ ድንግል ምንድነው የሚለው? ነጭም ቀይም አበባ የሆነ ልጅሽን እንደታቀፍሽው ሕፃንሽን ነው የሚለው። ለሕፃንኪ ሕፃንሽን እንደታቀፍሽው ወደ ቤተ መቅደስ ገባሽ በዕለተ ተአምር ወንጽ በተአምርና የንጽህና ቀን የሚባል የመንጻታቸው ወራት በተፈጸመ ጊዜ እመቤታችን ክርስቶስን ታቅፋ ወደ ቤተ መቅደስ ሄደች ይላል አይደል? የሉቃስ ወንጌል ላይ
ስምዖን ተቀበላቸው። እንዴት ነበረ አቅፋው ስትገባ ወደ ቤተ መቅደስ? መቅደስ የገባሽው አለ ነጭም ቀይም የሆነ ምንን ታቀፈሽ ነው? አበባ ታቀፈሽ። ነጭም ቀይም አበባ ማን ነው? አምላካችን ኢየሱስ ክርስቶስ ነው። እሱን ይዘሽ እንዘ ታቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀየ፣ ነጭም ቀይም አበባ የሚባል ልጅሽን ይዘሽ በዕለተ ተአምር በተአምርና በንጽህና ቀን ወደ ቤተ መቅደስ እንደገባሽው ርግቤ ሆይ ወደኔ ወደ ኃጢአተኛው ወደኔ ነይ እያለ ከሚካኤል ጋርና ከገብርኤል ጋር ወደኔ ነይ፣ ወደ ሁላችን ትምጣለን እመቤታ። እንዴት ነበር እስቲ አሁን ቤተ መቅደስ ሲገባ ክርስቶስ? ስምዖን አረጋዊው ነው የተቀበለው። ሕፃኑን ክርስቶስን ታቅፋ ስትገባ እመቤታችን በጣም ደስ አለው። አረጋዊነቱ ተረሳ። አይኖቼ ማዳንህን ምን ብለዋል? አይተዋል አለ። ክርስቶስን ሕፃን ሆኖ ማየት እኮ በጣም ትልቅ ክብር ነው። እንዲሁም ሕፃን ደስ ይላል አይደል? ክርስቶስ ሲሆን ደግሞ አስቡት፣ ያ ሕፃን አምላካችን ኢየሱስ ክርስቶስ ሕፃን በነበረ ሰዓት በጣም ሰዎች ይወዱት ነበር። አረጋዊ መንፈሳዊ የተባለ አባት ተገልጦለት አይቷል። ሕፃኑን ክርስቶስ ለማቀፍ ሰዎች ሁሉ ይሻሙ ነበር ይላል። እሱን አቅፋ ልቧ በሐዘን የደማ ሴት ከሐዘኗ ትረጋጋ ነበር ይላል። እሱን ያቀፈ ሰው አይጠግበውም ነበር፣ መዓዛውን ሊለየው አይፈልግም ነበር። እመቤታችን አይታ እስክትናፍቅ ድረስ ሰዎች እየተሻሙ ያቅፉት ነበረ። አይ ልጄ ነው አምጡ ማለት ትችላለች አይደል? እንዳትል ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። የሷ ልጅ የሷ ብቻ ነው እንዴ? የሁላችንም ነው። እናመሰግናለን መምህራችን ዲያቆን ሄኖክ ኃይሌንም ወንድማችንንም እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ስለዚህ ይህ ወራት እንግዲህ ጾመ ጽጌን የምናስብበት የምንችል ደግሞ የምንጾምበት ነው። እንኳን አደረሳችሁ አደረሰን። ወደ ወንድማችን ልደተ ቃል ሀሳብ እንምጣና የኔ ደግሞ ሀሳብ ደግሞ አስቀምጥላቸዋለሁ። እና ሌላኛው በዚህ አጋጣሚ ማስተላለፍ እንፈልገው መልእክት እንግዲህ ብፁዕ አቡነ ሳዊሮስ የሲኖዶስ ስራ አስኪያጅ ናቸው አይደለ? የሲኖዶስ ስራ አስኪያጅ ናቸው እና የሲኖዶስ የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው። ጸሐፊ ሌላ አሉ። እሳቸው ግን የሲኖዶስ ሳይሆን የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው። እሳቸው ከኦሮሚያ ክልል የመጡት ኦሮምኛ ቋንቋ በደንብ ይናገራሉ፣ ይችላሉ። ስለዚህ እዛ ክልል ላይ ያሉትን ክፍተቶችን ከእሳቸው ጋር አንድ ላይ ህዝቡን እንደ ህዝቡ አንድ ላይ ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለ። አቡነ ሩፋኤልንና ብፁዕ አቡነ ሳዊሮስ ላይ ከፍተኛ ትችት ነው ማየው። ከኛ ሳይድ ማየት ትችት ይሄኛ አባት አይመራኝም፣ ይሄ አይመራኝም፣ ይሄ እንደዛ ያደረገኝም ይሄ ነገር አያዋጣም። ቤተክርስቲያን አምና ወንበር ላይ ያስቀመጠችውን አባት መተቸት ለኔ አግባብ ነው ብዬ አላስብም። በተቻለን አቅም ከነሱ ጋር ተቀራርበን ነው መስራት ያለብን ብዬ ነው የማምነው። ተቀራርበን መስራት ነው ያለብን። በደንብ አድርገን እዛ አካባቢ ላይ ያለውን ክፍተት መምላት ይኖርብናል። ተቀራርቦ መስራትን የመሰለ ነገር የለም እና እኔ አሁን እግዚአብሔር ቢወድና ቢፈቅድ ከነኚህ አባት ጋር የመገናኘት እድሉ ቢኖረኝ ብዬ እመርጣለሁ። ከብፁዕ አቡነ ሳዊሮስና ከአቡነ ሩፋኤል እነዚህ ኦሮሚያ ክልል ላይ ካሉ ሊቃነ ጳጳሳት ጋር ምንድነው ያለው ነገር? እስኪ እንዴት አድርገን ነው ተባብረን ልንሰራ የምንችለው? እንዴት ነው ውጤት ልናመጣ የምንችለው? ክልሉ ላይ በጣም በሚሊዮን የሚቆጠሩ ኦርቶዶክስ ነው ያለው። እኛ እጅ ለእጅ ተያይዘን ከምንፍቅና ማዕበል ልናወጣቸው ይገባል። እሺ ልደት የተናገረው ሀሳብ አለ። እግዚአብሔር ይስጥልን ሀሳቡን በግልጽ ስለተናገርክ። ለምሳሌ እኔ እንደ ጸጋዬ የምቃወምባቸው ሀሳቦች አሉ። ነገር ግን አንተ ካነሳቸው ከመቃወምባቸው ሀሳቦች መካከል ልንምጣ። ቤተክርስቲያን ስለሾመችልን እንቀበላለን። ይሄ ካቶሊካዊ እሳቤ ነው። በነገራችን ላይ አንድ ጳጳስ ያጠፋ አጠፋ ብሎ መናገር የሚገባ አንለስ ካቶሊካዊ ሆነ ጳጳሱ አይሳሳትም የሚል ደረጃ እስካልደረስን ድረስ ስህተት ካየን ተሳስቷል ብሎ መናገር መብታችን ነው። እንደተባለው አይ ጳጳስ አይሳሳትም የሚባልበት ደረጃ እስካልደረስን ድረስ ዋቄ ፈታ እምነቶች ጋር እየሄደ ከነሱ ጋር እየበላ እየጠጣ እያየን ከባዕድ አምልኮ ጋር ጣዖት ከሚያመልኩ ጋር ከነሱ ጋር ሄዶ የእነሱን በዓል እያከበሩ እያየን
አይ አቡነ ሳዊሮስ ኦሮሞ ስለሆኑ ብለን የምንልበት አሊያም ኦሮምኛ ቋንቋ ስለሚችሉ ብለን የምንልበት የምንተውበት ምክንያት የለም። አቡነ አብርሃም ቢሄዱ ከመናገር ወራንድ አቡነ ጴጥሮስም ብዛ በዓል ላይ እነሱ የጠንቋዮቹ በዓል ላይ አሊያም ደግሞ እነኚህ የዋቄፈና በዓል ላይ ሄዶ ብናያቸው ከመናገር ወራንድ የኦሮሞ የመሆን ያለመሆን ኦሮምኛ የመቻል ያለመቻል ጉዳይ አይደለም፣ የምናውቀው ጉዳይ ነው። ስለዚህ ምንናገራቸው ጥፋትን ሲያጠፉ ስላየን እንጂ ጥፋት ሳያጠፉ ቀርቶ አይደለም። ሁለተኛ አቡነ ሳዊሮስ ማለት እኮ ቤተክርስቲያን ለሁለት የከፈሉ ሰው ናቸው፣ የተወገዙ ሰው ናቸው። በቤተክርስቲያን ስርዓት ደግሞ የተወገዘ ሰው ውግዘቱ ቢነሳለት ከዛ በኋላ ምዕመን ሆኖ ይቀጥላል እንጂ ጳጳስ ሆኖ የሚቀጥልበት ምንም አይነት የክርስቲያን ስርዓት የላትም። በቤተክርስቲያናችን ስርዓት አንድ የተወገዘ ሰው ጳጳስ የሆነ ሰው ተወግዞ ከውግዘቱ ልመለስ ቢል እንደ ምዕመን መሆን ይችላል እንጂ ከዛ ጳጳስ መሆን የሚችልበት ምክንያት የለም። ይሄ ቤታችን ስርዓት ነው። ይሄ ቤታችን መጽሐፍ ነው። ምንም አይነት ዩኒክ የሆነ አሰራር የለውም። በግልጽ ተጽፎ ተቆጥሮ ተለክቶ የተቀመጠልን ነገር ስለሆነ ምዕመን ሆኖ ይቀጥላል እንጂ ደግሞ አልፎ ተርፎ በነገራችን ላይ ይቀጥላል ይላል። እንደው ጳጳስ ሆኖ ይሰራው የነበረው ስራ ከተወገዘ በኋላ ያንኑ ስራ ተመልሶ የሚሰራ ቢኖር እሱ አረማዊ እንደ ካህዲ ቁጠሩት። ልመለስ ቢል እንኳን በጣም በብዙ ጥንቃቄ ነው የሚመለሰው ይላል። ስለዚህ የምንናገርበት ምክንያት ይሄ ነው። አንደኛ ነገር ጳጳስ አይደለም፣ የተወገዘ ሰው ምዕመን ሊሆን ይችላል እንጂ ጳጳስ ሊሆን አይችልም። ሁለተኛ ቤተክርስቲያን ስራ አስኪያጅ አድርጋ አስቀመጠችው ማለት አይሳሳቱ ማለት አይደለም። ሲሳሳቱ ኢሬቻ ቦታ ሄደው ሲያከብሩ እናገራቸዋለን፣ ሲሳሳቱ እናገራቸዋለን። የቤተክርስቲያንን ክብር ለማስጠበቅ ተቀምጦ የመንግስትን ክብር የሚያስጠብቅ ከሆነ እናገራቸዋለን። የተቀመጡት ምዕመናን ለመጠበቅ እንጂ የመንግስትን ዙፋን ለመጠበቅ አይደለም። ምዕመናን በአርሲ ሲጨፈጨፉ ትንፍሽ የማይሉ ሰዎች፣ በጅማ ሲጨፈጨፉ ትንፍሽ የማይሉ ሰዎች እነኚህ የቤታን ሰዎች አይደሉም። አንደኛ ወደ አቡነ ሩፋኤል ስንመጣ አቡነ ሩፋኤል በጣም ማደንቅበት እንትን አለኝ። ለምሳሌ ቤተክርስቲያንን የሚሄዱበት ቤተክርስቲያንን ለማየት ቤተክርስቲያንን ለመጎብኘት የሚሄዱበት ጥረትን ሳይዛ ማደንቃለሁ። በዛ ሰውነታቸው እየተንቀሳቀሱ አብያተ ክርስቲያናትን መጎብኘታቸው በጣም ማደንቅላቸው ነገር ነው። ሁሉም ጳጳሳት እንደሳቸው ሆነው ገዳማትን፣ አብነት ትምህርት ቤቶችን፣ ቤተክርስቲያንን ያሉትን እየጎበኙ ቢያዩ እንዴት ደስ ባለኝ። የምር እንዴት ደስ ባለኝ እንደሳቸው እየዞሩ ቤተክርስቲያናት ማየት ቢችሉ። ግን አልተሳካልንም። ለምንድነው አቡነ ፋኑኤልን እንቃወማቸው? አቡነ ፋኑኤልን እኔ እንደ ጸጋ የምቃወምበት ምክንያት ቤተክርስቲያን እንደዚህ ዘመን የተመቻት ጊዜ የለም ብሎ የተናገሩት ነገር ነው። አብይ ፊት ልወለድ ባይሆነው ቤተክርስቲያን እንደዚህ ዘመን የተመቻት ጊዜ የለም ያሉ ሰዋቸው። እውነት ቤተክርስቲያን አሁን ላይ ተመችቷት ያለችው? እውነት ቤተክርስቲያን ተደላድላ ያለችበት ዘመን ላይ? ስለዚህ አንዳንዱ እኔ ከእውቀት አንጻር ነው። አንዳንድ ሰው የጸሎተኛ ሰው ከሆነ በፊት የምናውቀው ነገር ነው። ወይ በእውቀቱ ይሾማል፣ ወይ ደግሞ በህይወቱ ታይቶ ጵጵስና ሊሾም ይችላል። እውቀት የላቸውም። አቡነ ፋኑኤል የምናውቀው ነገር ምናልባት ህይወታቸው ጸሎተኛ ከሆኑ ብለን እናያዘው በዛ ምክንያት ተሾሙ ይሆናል ብለን እናስብ። የተሾሙበት በፖለቲካ ቢሆንም የተሾሙበት በዕጣ ጋምቤላ ብቸኛ ተወዳዳሪ ሆኖ በመቅረባቸው ቢሆንም ሌላው ነገር እንተውና እንደው በእውቀታቸው መናፍቃን ተከራከሩ ባይረዱ እንደው በህይወታቸው ይርዱ፣ በጸሎታቸው ያክሱ ብለን እናስቀምጠው ለጎን እንዳልሆነ እንደዛ ቢሆን ብናውቅ። ስለዚህ ጳጳስ አያጠፋም የምንልበት ደረጃ አለ። አንለስ እንደ ካቶሊካውያን ጳጳሱ ሲሳሳትም ዝም እንበል ወይም አይሳሳትም የጴጥሮስ እንደራሴ ነው ብለን ካላለን በስተቀር ሲሳሳቱ ተሳስቷል ማለት ከኛ የሚጠበቅ እንጂ አድበስብሰን የምናልፈው ነገር የለም። አንለስ ያ ነገር እስካልተፈለገ ድረስ ማለት ነው። ወደ ዘመድኩን ጋር ልምጣ። ከዛ በኋላ የጎሳ ሀሳብን በኋላ እንመለከተዋለን። ኢሬቻ ሃይማኖት ነው፣ መብቱ ነው። ማምለክ ይችላሉ፣ መብታቸው ነው። የኛ ሰዎች ግን ኢሬቻን ፕሮሞት ማድረግ አትችልም። የክርስቶስን ስጋና ደም በፈተትክበት እጅ የኢሬቻን ደም ተቀብተ ለአጋንንት ገብረ ቤተ መቅደስ አትገባም። ብርሃን ከጨለማ ኃጢአት ከጽድቅ ሰይጣን ከመልአክ ዲያብሎስ ከእግዚአብሔር እርኩስ መንፈስ ከቅዱስ መንፈስ ህብረት የለውም። ታቦት ከጣዖት ዝምድና የለውም። የኔ ጥያቄ እነዚህ አብይ አህመድ የቀጠራቸው ሽመልስ አብዲሳ የቀጠሯቸው የፖለቲካ ሃይማኖት አራማጆቹ እነ በላይ መኮንን ሌቦቹ፣ ዘራፊ፣ ገፋፊ፣ ቄስ አሰዳቢ፣ ኦርቶዶክስ አሰዳቢ፣ አንገት አስደፊ እስር ቤት ቁጭ ብሎ እያየኝ ነው። አሁን
እግዚአብሔር ዋጋውን ሰጠው። ኦርቶዶክስን አዋረደ፣ አንገቷን አስደፋለሁ ብሎ ተነሳ፣ ደም አፋሰሰ፣ ከጃዋር መሐመድ ጋር ሆኖ ተበተበ። እግዚአብሔር ሁለቱንም በተናቸው። ጃዋርን ቋንጃውን፣ አንገቱን፣ ወገብ ዛላውን ቆምጦ ዛሬ ብቻውን የሚያወራ አደረገው። በላይም ደግሞ አዋርዶ ኢትዮጵያውያንን ቢያታልል ይፈቱት ነበር። ዓለም አቀፍ ድርጅት ዶላር ይዞ አታሎ ሊበላ ሆዳም ከርሳ እግዚአብሔር ቀጣው። ዛሬ ቢጫ ለብሶ እስር ቤት ይመላለሳል። አይ መድኃኒዓለም አያንተ ስራ አይ ቅድስት ቤተክርስቲያን እንደው አምላክሽ አይ ኢትዮጵያ አምላክሽ ስንቱን አሳየን እንደው መድኃኒዓለም። እና ኢሬቻ ባዕድ አምልኮ ነው የምንለው ለዚህ ኢሬቻ ባዕድ አምልኮ ነው። የእምነቱን ስም ደግሞ ዋቄፈና ይባላል። ዋቃው እና አቴቴ የሚባሉት ደግሞ የእምነቱ አማልክት ናቸው። አማልክቶች ናቸው፣ ሁለት ናቸው። ዋቃው የወንድ ጾታ ነው ያለው፣ አቴቴ ደግሞ የሴት ጾታ ነው ያላት። እና አቴቴ ዱላ፣ አቴቴ ግንቢ ይባላሉ። የአርሷ እመቤት ምናምን ይባላሉ። አሁን የነ አዳነች አቤቤ የአርሷ እመቤት እነዚህ ዋቃና አቴቴ ይባላሉ ማለት ነው። የእምነቱ አይነቱ ሲጠየቅ የኦርቶዶክስ አለ የእምነቱ አይነት፣ የካቶሊክ አለ ሁለት ባህሪ አንድ ባህሪ እንደምንለው፣ የአይሁድ አንድ አምላክ እንደምንለው፣ የዋቄፈና እምነቱ ደግሞ ሁሉን አቀፍ ሁሉን አሳታፊ ባህላዊ አፈ ታሪካዊ የባዕድ አምልኮ ነው። የባዕድ አምልኮ እናመሰግናለን ወንድማችን ዘመድኩንን እግዚአብሔር አምላካችን ረጅም የጤና ጋር ይስጥልን። አሁን ላይ በዘር ተደብቀው በነገራችን ላይ በዘር ተደብቀው አንዳንድ ነገር ኦፊሻል እያየናቸው ናቸው። ከትናንትና በስቲያ እንደተመለከትነው ካህናት ሆነው ልብሰ መነኮሳትን ለብሰው የምንኩስና ቆብ ያጠለቁ ሰዎች ይህን የባዕድ አምልኮ ሲባርኩ አይተናል። ሄደው ሲካፈሉም ተመልክተናል። ስለዚህ በምንም አይነት ተአምር በምንም አይነት ጉዳይ ላይ እንዲህ አይነት ነገሮች በቤተክርስቲያናችን ተቀባይነት ሊኖራቸው የሚችሉ ጉዳዮች አይደሉም። ይሄን በአራት ነጥብ አስምረን ነው በነገራችን ለምንናገረው። ምንም ውልፍጥ ምንለው ነገር አይደለም። ያልሆነን ነገር አልሆነም ብሎ መቀበል እንጂ ምናሽሞነምንበት ምክንያት የለም። መምህር ኃይለማርያም ዘወሩ ሜዳ በረጋሽ በቻላችሁ እንደውም ገብታችሁ ቻናላቸው ላይ ተመልከቱላቸው። አንድ ጥሩ ነገር አንስቷል። በተለይ ልጆቻችን አእምሮ ከመጠበቅ አንጻር ጥሩ ነገር አንስተዋል። ስሟቸው። እዛ ደግሞ የክልል ከተሞች ትንሽ ከዛ ውጭ ግን የለም። ያው የተለመደው አንድ ሰንበት ቤት ላይ የሚገኘው 100 ልጅ 50 ልጅ 2 ልጅ እንደዚህ አይደለም። አሁን መሆን ያለበት ይሄ ነገር የሚቆረቁረው ይሄን የሚሰማ ማንኛውም ወላጅ ይሄ ጉዳይ የሚያሳስበው ወላጅ እና የቤተክርስቲያን ኃላፊ በአንድ አጥቢያ 5000 ልጆች የሚኖሩ 6000 ልጆች የሚኖሩ ሁሉም ለትምህርት የደረሱ ልጆች ወደ ቤተክርስቲያን መጣት አለባቸው። ቅዳሜና እሑድን ቀጥ ብለው እንደየአቅማቸው መጽሐፍ ተዘጋጅቷል መማር አለባቸው። መፍትሄው ብቻ ነው። ምክንያቱም ዶግማውን፣ ስነ ፍጥረቱን፣ ቀኖናውን፣ ምስጢረ ሥላሴ፣ ምስጢረ ሥጋዌና ምስጢረ ምስጢር፣ ሥርዓተ ቤተክርስቲያኑን፣ ነገረ ማርያሙን፣ ነገረ ቅዱሳኑን፣ እድገት ተመስጦ በቤተክርስቲያን ምን እንደሆነ፣ ጸሎት ምን እንደሆነ፣ ስግደት ምን እንደሆነ፣ ጾም ምን እንደሆነ፣ ቅድስና ምን እንደሆነ በትክክል ቤተክርስቲያን ሲማሩት ይሄንን በየቦታው የሚመጣውን ሰይጣናዊ አምልኮ መቃወም ይችላሉ ልጆች። አለዛ ግን ትክክል ነው ይመስላቸው። የዋህ ብእሲ ሁሉ ዘነገር ወይ አምን ይላል መጽሐፍ። የዋህ ሰው የነገሩት ትክክል ይመስለዋል። የዋህ ማለት ያልተማረ ማለት ነው በዚህ አገላለጽ እንጂ ደጉን የዋህ ማለት አይደለም። ያልተማረ ሰው የተባለው ሁሉ ትክክል ይመስለዋል። አሁን ያለው አብዛኛው ወላጅ ልጁን ለማስተማር የሚችል አይደለም። ስለዚህ ቤተክርስቲያን መጣት አለበት። እኔ በዚህ ዓመት ቤተክርስቲያንም እንደ ዋና አቋም ይዛ በእያንዳንዱ አጥቢያ ያለው ምዕመን ሰፍሮ ቆጥሮ 3000 4000 ምዕመን ካለ እያንዳንዱ ወላጅ 3ም 4ም ልጅ ካለው በግዴታ ቤተክርስቲያን እንዲያመጣ ማድረግ። ከዛ በኋላ እንደየእድሜ ደረጃቸው ማስተማር። ለምሳሌ አሁን ምዕመኑ ምን በተለየ ግዴታ የለበትም። ካህናት አገልጋይ ካህናት ለንድሮ መደጎሚያ እንዲሆን 240 ብር ያወጣል አንድ ሰው። 240 ብር ባይሰጠኝ ምን ያደርግልኛል? 240 አራት ልጅ ኑሮት አራቱም ልጆቹ ሃይማኖታቸውን ሳይማሩ ዝም ብለው ቤት ብለው እያደሩ እዛው ዘመናዊ ትምህርት ብቻ እየተማሩ በነዛ ሰዎች የተቃኘ ትምህርት እየተማሩ ዘመናዊ ትምህርት በዛ ስልት ነው የሚሰራው። የዓለም ትምህርት በሙሉ የዓለም የህግ ፖሊሲ
የትምህርት ፖሊሲ፣ የጤና ፖሊሲ፣ የማህበረሰብ ፖሊሲ ምናምን በሙሉ በዛ በተባበሩት መንግስታት ድርጅት አይደል ጉዳዩ የመጣው በዛ የተቃኘ ነው። የምንማረው ትምህርት በዛ የተቃኘ ነው። ስለዚህ ልጆቼ ውሃ እየበላቸው ስለሆነ እያንዳንዱ ቤተክርስቲያን አንድ ምዕመን በአመት 240 ብር ከሚሰጣት ከእያንዳንዱ ወላጅ ልጆች የሚመጡ ነው የሚበልጥባት 240 በአንድም በሌላ መንገድ ይመጣል ማለት ያ ማለት ምዕመናን አስተዋጽኦ ያውጡ እያልኩ አይደለም። 240 ብር ምንድነው? አራት ልጅ ኑሮት 240 ብር ከሚሰጠኝ 240 ብሩን አስቀርቶ አራቱ ልጆች የሚሰጠኝ ነው የሚሻለኝ። ቤተክርስቲያን ማሰብ ያለባት በዚህ ሜንታሊቲ በዚህ ከሰራን ብቻ ነው ምንድነው እያንዳንዱን ለትምህርት የደረሰ ልጅ ወደ ቤተክርስቲያን ማምጣት ቅዳሜና እሑድ በሽፍት እንደያቅማቸው ተቆጣጥሮ እንደ ዘመናዊ ትምህርት በሰዓት ተሰጥቷቸው ፈተና እየተፈተኑ ውጤት እየተሰጣቸው ወላጅ የተከታተለ ምን እንዳወቁ ከዛ ደግሞ ክርስቲያኖች ስነጓር ነው በተግባር ጸሎት ከተማሩ ጸሎቱን በተግባር ጾም ከተማ አብዛኛው ዘመናዊ ነኝ የሚል ወላጅ ልጆች ሲጸሙ የሚሞት ይመስለዋል። በቃ ስጋ ካልበሉ እንደ ጾም የሚቆጥር ብዙ ወላጅ አለ። ሰልጥኛ በነገራችን ላይ ይሄ ፖስት ሞደርኒዝም በጣም ጠልቆ ገብቷል። በተለይ አዲስ አበባና ትልልቅ ከተሞች ላይ ከሞደርኒዝም አልፎ ማለት ነው። አንዳንዱ ሞደርኒዝም ላይ ነው፣ አንዳንዱ ደግሞ ፖስት ሞደርኒዝም ላይ ደርሷልና መጾም የለባቸውም። ክርስቲያኖች ጋር ከተማሩ ጾም ሲማሩ እንደያቅማቸው እንዲጾም ማድረግ፣ ስግደት ሲማሩ እንደያቅማቸው እንዲሰግዱ ማድረግ። አለዛ ከስግደት ከጸሎት ካወጣናቸው በቃ ሜዲቴሽን ውስጥ ይገባሉ ስልካቸው ላይ ስለሚያዩት ማለት ነው። ስለዚህ ጸሎት፣ ጾም፣ ስግደት፣ እናት አባትን ማክበር፣ ቤተ እግዚአብሔር መሄድ፣ ማስቀደስ፣ ጋር ደግሞ መቀበል፣ ንስሐ መግባት ምን ማለት እንደሆነ በተግባር የተማረ ትውልድ መፍጠር ነው። የሚያዋጣን ይሄ ነው። ይሄ ደግሞ አሁን እጃችን ላይ ነው። ቤተክርስቲያኗ ተቋሟ በጣም የጠነከረ ተቋም ነው። እንደሌላው ዓለም አይደለችም። በአንድ መዋቅር በቀጥታ በሰንሰለት የሚወጣ ነው። ቤተ ክህነቱ ይሄንን ብዙ አናውንስ አድርጓል። ግን ሄዶ አጥቢያ ላይ ሲደርስ አተገባበሩ በጣም ደክሞ ነው የሚገኝ። ልጆቻችሁን ላኩና ሰንበት ቤት ይማሩ ምናምን ይባላል። ሁሉ አይሰማውም። የሰማውም 100 ልጅ 200 ልጅ አይደለም። ሰራን ካል ሁሉም በየአጥቢያው ያሉ ልጆች መተው መማር ነው ያለባቸው። ከቆመ መቆም ነው። ሰንበት ቤት ለመዝሙር አይደለም የተዘጋጀው። ጥንት መዘምራን አሉ። የድጓ ያቋቋም፣ የዝማሬ፣ የቅዳሴ፣ የቅኔ መምህራን አሉ። ለማህሌቱ ለመዝሙሩ በቂ ሰዎች አሉ። ሰንበት ቤት የተቋቋመው ሃይማኖት ማስተማሪያ ትምህርት ቤት ነው። በነገራችን ላይ እንደውም ሰንበት የሚለውን ስም ብናወጣለት እምላለሁ። በዚህ ከማህበረሰቡ አመለካከት ሰንበት ቤት የሚለውን ደከም አድርጎ ስለሚያየው ትምህርት ቤት ነው። መንፈሳዊ ኮሌጅ ነው። የዶግማ የቀኖና የሃይማኖት ትምህርት ቤት ነው። ጉባኤ ቤት ነው ሰንበት ቤት ማለት። ስለዚህ መፍትሄው ልጆቻችንን ወደዚህ ትምህርት በገፍ ማምጣት። ሁሉንም ልጆች አሁን ግብፃዊ ምንድነው የሚያደርጉት? 3 ዓመት የሞላው ማንኛውም ህፃን ትምህርት ይጀምራል ቤተክርስቲያን መጥቶ። ይሄ ግዴታ ነው። የገሌ ልጅ መጥቷል የገሌ ግን አልመጣም የሚባል የለም። ሁሉም የክርስቲያን ልጅ 3 ዓመት ሲሞላው ልክ በእኛ ሀገር እናመሰግናለን መምህራችን ኃይለ ማርያም ዘቡር ሜዳን። እንዳልኳችሁ ሙሉን ነው በተለይ ብትመለከቱ በጣም ጥሩ። በተለይ ወላጆች ሆናችሁ ይሄን ነገር ብትመለከቱ በጣም የምትጠቀሙበት ነገር ነው የሚሆነው። በተለይ ልጆቻችን አሁን ስልክ እንደፈለጉ በእጃቸው ስለሆነ እየተመለከቱ ያለው ነገር ተጽዕኖ ስለሚያሳድርባቸው ጭምር መንፈሳዊ ትምህርቱን አተኩረው እንዲማሩ ኦርቶዶክሳዊ ምንነትን እንዲያውቁ ከፈለጋቸው እውነት ለመናገር ወደ ሰንበት ትምህርት ቤት ገብቶ አሁን ደግሞ በተለይ ደግሞ በደረጃም በእድሜም ደረጃ በትምህርትም ደረጃ ጭምር ስለሆነ እያስተማሮች ያሉት በተለይ አዲሱ ካሪኩለም ጥሩ ነው ብዬ ስለማስብ በተቻላችሁ መጠን ታስገቧቸው እሰየው ነው። ወደ ወንድሜ ጎሳ ጋር ልምጣና ልደተ ቃል የተናገረውን ሀሳብ አንስቶ የራሱን አይዲያ ያስቀምጣል። እኔ ሀሳብ መስጠት ያለብን ቦታ ላይ ሀሳብ ስጣለሁ። ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለ። አቡነ ሩፋኤልንና ብፁዕ አቡነ ሳዊሮስ ላይ ከፍተኛ ትችት ነው ማየው ከኛ ሳይድ። ወንድማችን ልደተ ቃል የተናገራቸውን የተወሰኑ ቪዲዮዎችን ለመመልከት ሞክሬያለሁኝ እና ምን አስታወስኩኝ፣ የዛሬ 2 ዓመት ገደማ አንድ ቦታ ለጉባኤ ተጋብዤ ለወንጌል አገልግሎት ሄድኩኝ። ልክ እዛ እንደደረስኩኝ እንደገባን አውደ ምሕረት ላይ ስንወጣ የደብሩን ሰባኪ ወንጌል ጠየቅኩት። ማለት ያው ኦሮሚያ ክልል ውስጥ ስንሄድ በሁለቱም ቋንቋ ስለሆነ የምናገለግለው ግን ደግሞ እንደ ቦታው ሁኔታ ስለሆነ የምናገለግለው ጠየቅኩት። እንዴት ነው እዚህ አካባቢ ግማሹን አማርኛ ግማሽ አፋን ኦሮሞ ነው ወይስ አብዛኛው አፋን ኦሮሞ ሆኖ የተወሰነ አማርኛ ነው? እንዴት ነው ያለውን እስኪ ንገረኝ ምናምን ስለው መለሰና ምን አለኝ፣ አይ መምህር ሁሉም ክርስቲያኖች ናቸው አለኝ። እዛ ግራ ገባኝ። እንዴ ሁሉም ክርስቲያንማ ያው መቼስ ቦታ አልሳትኩም፣ ቤተክርስቲያን የመጣሁት
ብዬ አይ ማለቴ አብዛኛውን ኦሮምኛ ልጠቀም ወይስ አብዛኛውን አማርኛ ተጠቅሜ የተወሰነ ኦሮምኛ ልጠቀም ወይስ እንዴት ነው የቋንቋ አጠቃቀሙን ነው ብዬ ደግሜ ጠየቅኩት መምህሩን። አይ መምህር ምንም እንዳታስብ ምንም ችግር የለውም ሁሉም ክርስቲያኖች ናቸው ሲለኝ እግዚአብሔር ምስክሬ ነው ምንም አልገባኝም። እዛ ባለመረዳት ተውኩትና ከዛ በኋላ የሰንበት ተማሪዎቹን የዝማሬ አቀራረብ እንደገና ደግሞ የተሰሩትን አንዳንድ የዲኮር ስራዎችንና ተወሰነ ነገር ተመልክቼ የገባኝ ሐሳብ አለ። ስለዚህ ወጣውና አብዛኛውን ከ80% 90% በሚባል ደረጃ አማርኛ አስተምሬ የተወሰነ ኦሮምኛ ተጠቅሜ ወረድኩኝ። ከዛ በኋላ ጠራውትና መምህሩን ቅድም ያልከኝ የሐሳብ አልገባኝም ስለው አንዱ ተቀበለና ምን አለኝ እዚህ አካባቢ አማርኛ ተናጋሪዎች ክርስቲያን ነው የሚባሉት አፋን ኦሮሞ ተናጋሪዎች ደግሞ ሙስሊም ነው የሚባሉት ወይም ደግሞ በሌላ ወይ ፕሮቴስታንት ወይ ዋቄ ፈታ ነው ሊሆኑ የሚችሉት እንጂ ኦርቶዶክስ ሆኖ አፋን ኦሮሞ ተናጋሪ እንደሌለ ነው ቦታው ላይ የሚያንጸባርቀውና ይሄ ነገር በደንብ እንደተለመደ ነገሩኝ። እና ምን ልላችሁ ፈልጌ ነው በደንብ ነው የተሰራብን በደንብ ነው የተኛ ነው። ኦሮሚያ ውስጥ ያለችዋ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ገና እርምጃ አልጀመረችም፣ ገና መራመድ አልጀመረችም። እኛ መሐል አዲስ አበባ ቁጭ ብለን እኛ በውጪ ዓለማት ላይ በተለያዩ ቦታዎች ላይ ቁጭ ብለን አርሲ ውስጥ ያለ ቄስ እንዴት እንደሚቀድስ አናቅም። ወለጋ ያለችዋ ቤተክርስቲያን ምን እንደምትመስል አናቅም። እና ሐረር ባሌ ያሉት አብያተ ክርስቲያናት እንዴት እንደሆኑ አናቅም። በጣም ካወቅን የምናቀው በዚህ በአዲስ አበባ ዙሪያ ሸዋ ውስጥ ያለችዋን ቤተክርስቲያን ነው ካወቅን የምናቀው። እሱም ደግሞ ምን አይነት ፈተና እንዳለው አናቅምና አንዳንድ ጊዜ ብፁዕ አባታችን ብፁዕ አቡነ ሳዊሮስ በኦሮሚያ ውስጥ ያለችዋ ኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኞቿ ሳይሸማቀቁ ኦርቶዶክስ በመሆናቸው ሳይሸማቀቁ ኦርቶዶክስ በመሆናቸው አንገታቸውን ሳይደፉ ኦርቶዶክስ በመሆናቸው ሃይማኖታቸውን በማክበራቸውና በመውደዳቸው ምንም ነገር ሳያፍሩ እንዲኖሩ በጣም ብዙ ዋጋ ከፍለዋል። አሁን እዚህ ያጎሳን ላቆመውና እኔ አንድ ሐሳብ አሰባሽ ላይ ይሄ አማራ የሚባል ነው። የሶማሌ ክርስቲያን ደኩኝ አውቀዋለሁ። አማራ ተብለን ነው ያደግነው። ክርስቲያኖችን አማራ ተብሎ ነው ስንሰደብ አማራ ተብሎ ጋር ተብሎ ነው የምንሰደብ ነበር። እሱን እረዳዋለሁ። ሁለተኛ ነገር ያነሳው ስለ ኦሮምኛ ቋንቋ ጋር ተገናኘ። ኦሮምኛ ቋንቋ ኦሮምኛም ብትችሉ መምህራን ምንድነው እያደረጋችሁ ያላችሁት? ቲክቶክ ላይ እኔ በማውቃቸው ብቻ ከ8 በላይ ኦሮምኛ መምህራን አንድ ቀን ግን ኦሮምኛ ሲያስተምሩ ሰምቼ ጋር አላውቅም። እኔ ብቆጥራቸው እንኳን ከ8 በላይ ቲክቶክ ላይ ኦሮምኛ የሚችሉ መምህራን አሉ። ኦሮሚያ ክልል ውስጥ ተወልደው ኦሮሚያ ክልል ውስጥ ያደጉ ቋንቋውን የሚችሉ ኦሮምኛ የሚያስተምሩ ሰዎች አሉ። ግን ሰብከን አይቻላቅም። ስለዚህ አቅሙም ችሎታውም እያለ መስበክ ካልፈለግን ጥፋቱ የማን ነው? ቤተክርስቲያን ሁሉንም በየቋንቋ ተደራሽ እንድንሆን ልካ ሂዶ አስተምሩ ብላ ተልእኮ ተሰጥቷቸው በኦሮምኛ ማስተማር ፍላጎቱ ከሌላቸው ማስተማር ካልቻሉ ጥፋቱ የነሱ ምንም ጥርጥር የለብኝም። እኔ አቅሙም ችሎታውም አላቸው ወይ ሁለት ቻናል መክፈት በኦሮምኛም ታስተምሩበት በአማርኛ ታስተምራችሁ ከፍላችሁ ማስተማር ሲገባ ነበር፣ ግን አላደረጋችሁትም። ሁለተኛ የአቡነ ሳዊሮስ ነው። ስለሚቀጥልበት እቀጥልበታለሁ። አቡነ ሳዊሮስ አዲስ አበባ ነው የተቀመጡት። አዲስ አበባ ተቀምጠው ሄደው ኦሮሚያ ክልል ላይ ሄደው እየጎበኟቸው እንደ አቡነ ፋኑኤል በጣም ባሉ እዛው ጋምቤላው ነው እየዞሩ የሚያዩት ቤተክርስቲያን በጣም ደስ የሚል ቤተክርስቲያን። አቡነ ሳዊሮስ ግን እንደዛ ናቸው ወይ ነው? አቡነ ሳዊሮስ ለኦርቶዶክሳውያን ተጨንቀው በየኦሮሚያ ክልል ውስጥ ያሉ ኦሮሞ ክርስቲያኖችን ለሚያስተዳድሩ አሁን በተለይ ይሄ ሸገር አካባቢ የሚባል ቦታ እየዞሩ ምን ያህል ነው አገልግሎት እየሰጡ ያሉት? ምን ያህል ነው እየጎበኙ ያሉት? ኃላፊ ከመሆናቸው በፊትም ኃላፊ ከሆኑ በኋላ እስከማውቀው ድረስ ሄደውም አያውቁም። ግን እንቀጥል። ዛሬ ላይ የእሳቸውን ፎቶ አቀናብሮ በኤአይ እና በተለያዩ መንገዶች የእሳቸውን ፎቶ ሰርቶ ማሾፍ፣ መቀለድ፣ መሳደብ፣ መተቸት፣ መጥላት ይቻል ይሆናል። በእርግጠኝነት የምነግራችሁ በቲክቶክ እና በተለያዩ የሶሻል ሚዲያ ፕላትፎርም ላይ የሚሰራው እያንዳንዱ ነገር ብፁዕነታቸውን ቅንጣት ታክል የሚጎዳቸው ነገር የለም። ምንም አይጎዳቸው። ነገር ግን የለበሱት ልብስ የቤተክርስቲያን ልብስ ነው። እሳቸው የቤተክርስቲያን አባት ናቸው። ቅዱስ ሲኖዶስ የሾማቸው የኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ተወደደም ተጠላም የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው።
ተቀበልንም አልተቀበልንም የቤተክርስቲያን አባት ናቸው። እሳቸው መሳደብ ቤተክርስቲያንን ማቅለል ነው። እሳቸው ላይ የተለያዩ ትችቶችንና የተለያዩ አላስፈላጊ ቪዲዮዎችን መስራት በእርግጠኝነት የምነግራችሁ ቤተክርስቲያኗን መጉዳት ነው። ስለዚህ ቢያንስ በነገራችን ላይ ስህተትን ስህተት ለብሎ መናገር ቤተክርስቲያን መጉዳት ሆነ አያውቅም። እንደ አንድ የቤተክርስቲያን ስራ አስኪያጅ ጠንቋዮች በሚያመልኩበት ቦታ ላይ ዋቄፈና በሚመለክበት ቦታ ላይ ዋቄ ጉራቻ በሚመለክ ቦታ ላይ ሄዶ መገኘት በጣም ለቤተክርስቲያን ውርደት ነው። ከሆነ አይቀር ለቤተክርስቲያን ነውሯ ነው። ሙስሊሞች ጋር ሄደው መውሊድን ሲያከብሩ የኛ አባቶች እንደማይገኙ ሁሉ ዋቄፈና ጋርም ሄደው ተናገሩ። ከነሱ ምሁራን ተናገሩ። እኛ በዓል ላይ አትምጡብን፣ የኛ ሃይማኖታዊ ቦታዎችን እያረከሳችሁብን ነው፣ አትምጡብን፣ እኛ ጋር ቦታችሁ አትዘምሩ ብለው በግልጽ ተናግረዋል። ስለዚህ የእነሱ አምልኮ ስፍራ ላይ ቦታ ላይ እየሄዱ ከተገኙ ይሄ ለቤተክርስቲያን ውርደቷም ጭምር ነው። አቡነ ሳዊሮስ ያደረገውም አቡነ አብርሃም ያደረገው የፈለገው ለምን ቅዱስነታቸው ያደርጉትም ለቤተክርስቲያን ውርደቷ ነው። ባዕድ አምልኮ የሚመለክበት ቦታ ላይ ከእግዚአብሔር ውጭ ሌላ አካልን ሲያመልክ ያሉበት ቦታ ላይ ሄዶ መገኘት ለቤተክርስቲያን በጣም ከዚህ በላይ ውርደት የለም። ለዛውም ስራ አስኪያጅ ሆኖ አቡነ ሳዊሮስ በምን እንደተሾሙ እናውቀዋለን። ኢትስ ፖለቲክስ። ስለዚህ ቅዱስ ሲኖዶስ መርጦ ወዶ ፈቅዶ እልል ብሎ የሾማት አታስመስሉት። ምን ያህል ሴራው እንዳለ የምናውቀው በአቡነ ሳዊሮስ ምክንያት ምን ያህል ኦርቶዶክሳውያን ሻሸመኔ እንደተጨፈጨፉ እናውቃለን። አንድ ቀን ይቅርታ ጠይቁበት አያውቁም። ከውግዘት በኋላ አቡነነት እንደሌለ ይታወቃል። ግን በፖለቲካ ምክንያት ግን መንግስት ስለሚያግዛቸው ግን አብሮ እጅ ለእጅ ተያይዘው እየሄዱ እንደሆነ ግን እናውቃለን። ስለዚህ ቤተክርስቲያን እልል ብላ ሆኖች ናት አትመስሉበት፣ ፖለቲካው ስለምናውቀው። እሳቸው ባታስቡ ቢያንስ ለጳጳሳትና ለተለያዩ የቤተክርስቲያን ኃላፊነት ላይ ላሉ ሰዎች እንኳን ባታስቡ በኦሮሚያ ውስጥ ላለችው ቤተክርስቲያን ግን አስቡ። አቡነ ሳዊሮስ ኦሮሚያ ላይ ምን እያደረጉ መቼ ነው የኦሮሚያ ውስጥ ያለው ሀገረ ስብከታቸው ላይ ሄደው ያስተማሩት? አሊያም ስልጠና የሰጡት? አሊያም ተገኝተው ቡራኬ በየደብራቱ እየዞሩ ቡራኬ የሰጡት? የትኛው ላይ ነው? ይህን ነገር ሳናይ ኦሮሚያ ላይ ያሉ ኦርቶዶክስ የሚባሉ ነው መቼ? እስቲ አቡነ ሩፋኤልን ተመልክቷቸው። ሀገረ ስብከታቸው የት ነው? ጋምቤላ። ከጋምቤላ ወጥተው ያውቁ? ጉዳይ ካላቸው አዲስ አበባ ሊመጡ ቻሉ። ከጋምቤላ ወጥተው ያውቁ? እየዞሩ ያስተምራሉ። አቡነ ኤርሚያስ የት ነው ሀገረ ስብከታቸው? ወሎ አይደል? አማራ ክልል። ከዛ ወጥተው ያውቁ? እየዞሩ ያስተምራሉ። ባለፈው ሳሳየት ብሎ ስልጠና ይሰጣሉ። አቡነ ሳዊሮስ ምንድን ነው እያደረጉ ያሉት? ስለዚህ ይሄንን ሳንመልስ ለኦሮሚያ ክልል ተቆርቋሪ አድርጎ አቡነ ሳዊሮስ ማቅረብ እኔ ፌዝ ነው የሚመስለኝ። በጣም ኦሮሚያ ውስጥ የሚታወቁ 3 ሃይማኖቶች ምንጫቸው ከኦርቶዶክስ ነው፣ የሚወስዱት ከኦርቶዶክስ ነው። እገሌ ብዬ የምጠራላችሁ አይደለም፣ ከኦርቶዶክስ ነው የሚወስዱት። እኛስ በየጊዜው በተለያየ የፖለቲካ አጋጣሚ በሚሰሩብን ድራማዎች ያንን የሚሰራብንን ደግሞ ድራማ ተቀብለን የምንተውን እኛ በተለያየ አጋጣሚዎች የምንሰራቸው ስራዎች ኦሮሚያ ውስጥ ያለችዋን ቤተክርስቲያን እያዳከማት ነው፣ እያኮሰሳት ነው። ኦሮሚያ ውስጥ ያለችዋን ቤተክርስቲያን አንገት እያስደፋት ነው። ስለዚህ በተቻለ መጠን በዚህ ክልል ውስጥ ያለችውን ኦርቶዶክሳዊ ተዋህዶ ቤተክርስቲያን እንድትሰፋ ከፈለግን ምዕመናን አንገታቸውን ቀና አድርገው ሃይማኖታቸውን ተቀብለው በሃይማኖታቸው ሳይሸማቀቁ ሳያፍሩ እንዲኖሩ ከፈለግን አንድና አንድ ያለን አማራጭ በኦሮሚያ ውስጥ ያሉ ሊቃነ ጳጳሳትን አክብረን ከነርሱ ጋር ተቀራርበን ተወያይተን ተመካክረን መስራት ነው። ሌላ ምንም አማራጭ የለውም። እነርሱን በመሳደብ ቤተክርስቲያንን ማትረፍ አይቻልም። እነርሱ ላይ የተለያዩ አስቂ ነገሮችን በመስራት ቤተክርስቲያንን ማትረፍ፣ ቤተክርስቲያንን መጥቀም፣ የቤተክርስቲያን የቁርጥ ልጅ መባል አይቻልም። ስለዚህ በተቻለ መጠን እንደው ግራቀኝ አይተን አገናዝበን ቤተክርስቲያንን የሚጠቅም ነገር ብንሰራ። ተሰርቶብናል፣ ብዙ ተሰርቶብናል፣ ብዙ ተደክሞብናል፣ ብዙ ተወስዶብናል። እንዲህ ያለን ጥምቀትና መስቀል ሲመጣ ብዙ ሆነን ስንወጣ ያለን ይመስለናል እንጂ ውስጡን በጣም ተበልተን አልቀናል፣ የለንም። በየዓመቱ ከኦርቶዶክስ ወደ 3ቱ ሃይማኖቶች የሚወጣው ህዝብ እኮ ቀላል አይደለም።
ቲክቶክ ላይ በመናየው የተወሰነ ሰው ላይቭ ገብቶ ሲያስተምር 2000 3000 ሰው ስላለ ወይ ደግሞ መስቀል አደባባይና ለጥምቀት በዓል የሚወጣውን ህዝብ ስላየን አይደለም እኮ የዚሁ እኮ ይሄ መፍትሄ እኮ ጳጳሳት እኮ ኦሮሞ ክልል ወይ ስለተመደቡ ስላልተመደቡ አይደለም፣ ወይ ደግሞ ጳጳሳት ኦሮምኛ ስላልቻሉ አይደለም። አቡነ ናትናኤል ኦሮምኛ እያስተማሩም ቢሆን ሰው ወደ እስልምና ቢሆን ወደ ሶስቱ እምነቶች ወደ አልካቸው ከሚሉ አልተመለሰም። ለምን ሲባል መምህራን እየሰሩ ስላሉ ነው። ለምን ከተባለ መምህራን የሚገባቸውን ስራ ካልሰሩ ምእመኑ መጉረፍ አይቀርም። ምእመናን ማጽናት የሚችለው መምህራን ናቸው። መምህራንን ቃለ እግዚአብሔር በሚገባቸው ቋንቋ ማስተማር ካልቻሉ መቼም ቢሆን መወሰራቸው አይቀርም። አቡነ ሳዊሮስ ሲያስተምሯቸው አላውቅም። አንድም ቀን ሲያስተምሯቸው አላውቅም። ምናልባት ተነስተው ሻለ መልእክት ሊያስተላልፉ ይችላሉ እንጂ ሲያስተምሯቸው አላውቅም። ስለዚህ እነ አቡነ ሳዊሮስን ደግፏት ተናገሩ ከማለቱ ባለፈ ከማለት ይልቅ መምህራን ስራዎቻቸውን ስሩ። ኦሮምኛ ላይ የሚሰሩ ተተኪ መምህራን አፍሩ። ኦሮምኛ ላይ ሊሰሩ የሚችሉ የአበለት መምህራን አፍሩ። ኦሮሚያ ክልል ላይ በድፍረት ተወጥተው መስበክ የሚችሉ መምህራን ሰባኪያን ወንጌል አፍሩ። ያ ነው መፍትሄ የሚሆነው። ጳጳስ 1000 ደብራት ላይ ሊያስተምር አይችልም። 1000 ደብራት ላይ መሄድ የሚችሉት መምህራን ናቸው። ስለዚህ መምህራን ላይ ስሩ። እናንተ ኦሮምኛ መናገር የምትችሉ መምህራን ተናገሩ፣ ስበኩ፣ ህዝቡን አጽኑት፣ እውቀትንም ስጡት። ነገር ግን መምህራን ኦሮምኛ እየቻላችሁ አንድም ቀን በኦሮምኛ ማታስተምሩ ከሆነ ግን ችግሩ ያለው እናንተ ጋር። እኛ ጳጳሳትን ስለተናገረ ባለመናገር በመናገር ውስጥ አይደለም። መልካም ከሰሩ መልካም ሰርተዋል ብለን እንናገር። ስህተት ከሆነ ደግሞ ስህተት ብለን ከመናገር ወደ ኋላ የሚከለክለን ነገር የለም። በአንጻሩ ግን ከመምህራን የሚጠበቀውን ስራ ካልሰራችሁ ግን ተጠያቂው እናንተ ናችሁ። በሚጠፋው ህዝብ ተጠያቂ የምትሆኑት እናንተ ናችሁ። ክህነት ኖራችሁም አልኖራችሁ ታስተምሩ፣ ሂዱ አስተምሩ ተብሎ የተሾማችሁ እናንተ ሆናችሁ ይህን ካላደረጋችሁ ተጠያቂው እናንተ ናችሁ። ዛሬም ነገር ኦሮምኛ አቅሙ እያላችሁ የኦሮሞ ማህበረሰብ ወደ ሌላ እምነት ሲሄድ እያያችሁ ምን ማድረግ እንችላለን? ጳጳሱ እኮ እንዲያ ጳጳስ ላይ መካኝ በነገራችን ላይ ጳጳስ ላይ ምናምን መካኝ ነው የለም። አስቀድሞ ጳጳስ ላይ ተመርኩዘን አይደለም ትምህርት የምናስተምር የነበረው። ስለዚህ መምህራን ስራዎቻችሁን መስራት ይጠበቅባችሁ። በነገራችን አርቲፊሻል ኢንተለጀንስ የሚሰሩ ሰዎች እነሱ የአእምሮ ሞረድ ነው። እኔ ልናገር የምችለው ባደረጉት በሚሆነው በሰዓቱ ስህተት እንጂ አርቲፊሻል ኢንተለጀንስ እያወጡ የሚሰሩ ሰዎች እነሱ የሆነ የራሳቸው ችግር ያለባቸው አሊያም ደግሞ ለራሳቸው ጥቅም እያሰቡ ካልሆነ በስተቀር እንዲሞ የለበትም። አንድን አካል ተሳስቷል ማለት የምችለው በተሳሳተው ነገር እንጂ ሊሳሳት ይችላል በሚለው ነገር አሊያም ደግሞ የእኛን ሀሳብ እነሱ እንዲያራሙድ መፈለግ አይደለም። ዋና ጉዳይ የሚያገናኝ ጉዳይ ቤተክርስቲያን ነው። ስለዚህ ኤአይ ተጠቅመን የምንጠቀሙ የሚሰራ ሰው ካለ እሱ ውስጥ ነው። ነገር ግን ጳጳሳት ሲሳሳቱ ግን ተሳስቷል ብሎ መናገር ግን አለስ ካቶሊካዊ ካልሆነ በስተቀር ውስጡን በጣም ቤተክርስቲያኗ እየተበዘበዘች ቤተክርስቲያኗ ዋጋ እየከፈለች ነው ያለችው። ስለዚህ ተቀራርበን እንስራ የሚል መልእክት ለማስተላለፍ ነው። መተቻቸቱ፣ መነቃቀፉ፣ መጠላላቱን በውስጥ ብናደርገው የውስጥ ችግራችንን ሚዲያ ላይ ባናወጣ የሚል ሐሳብ ለማቅረብ ነው። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ፣ እናመሰግናለን ወንድማችን ጎሳ። ጥሩ ኦሮምኛ ሰባኪ ነው። በነገራችን ላይ በዚሁ ማወቅ ፈለጋችሁ ቲክቶክ ላይ ጥሩ ትምህርቶች ያስተላልፋል። በኦሮምኛም በአማርኛም ጭምር ጥሩ ትምህርቶች ያስተላልፋል። እኔ ያው ከዚህ ሐሳብ ጋር ሐሳቡን ስላስቀምጠን ሐሳቤን ላጋራችሁ ብዬ ስላሰብኩኝ ነው። ምክንያቱም ለተቃል የተናገረው ሐሳብ ይዞ ነው እሱም መነሻ አድርጎ የተናገረውና ስለዚህ አሁንም ያጠፋ አካል ካለ ከዛ ጥፋቱ እንዲመለስ ሐሳብ ማቅረብ መረጃ ማቅረብ የሚጠበቅ ነገር ነው። እንዳኳችሁ ግን አይ ጳጳስ አይሳሳትም ጳጳስ ልንናገር አንችልም ወደሚል ደረጃ ካልደረስን በስተቀር እሱ ደግሞ የኦርቶዶክስ ሐሳብ ብዬ አላስብም። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።